ሳሚልኝ ትሰሚኛለሽ? ሳሚልኝ ሳሚልኝ ይኸውልሽ አንቺ እኮ መጀመሪያ የሶሻል ሚዲያ ሰው ከሆንሽ እኮ ማንኛውም አስተያየት ለመቀበል ዝግጁ መሆን አለብሽ። ያ ማለት ለየሁሉም መልስ መስጠት አለብሽ አይደለም። የሚጠቅምሽን ትይዣለሽ፣ ማጠቅምሽን ትተያለሽ። ሶሻል ሚዲያ ላይ አስተያየት አይሰጠኝ አይነገረኝ ካልሽ እኮ የሶሻል ሚዲያ ሰው መሆን የለብሽም። የምትሰሪውን ስራ በምትለቂው እኮ የሚከተልሽ ሰው አስተያየት እንዲሰጥሽ ነው አይደል? ስለዚህ አንቺ ማድረግ ያለብሽ የሚጠቅምሽን ትወስጃለሽ፣ ማይጠቅምሽን ትተይና ስራሽን ትቀጥያለሽ። ብልጥ ከሆንሽ ደግሞ ኦኬ ኦዲየንስን እንደዚህ አስከፍቻለሁ ሶሪ ትያለሽ። ስማርት ከሆንሽ ይሄ ነው የሶሻል ሚዲያ ሰው ከሆንሽ። አትናገሩ ምናምን አይቻልም እኮ ኮሜንት ሰጪ መስጠት መቀበል ግድ ነው፣ መተውም ግድ ትችያለሽ። እኔ ያልኩትን ይኸውልሽ ስማርት ከሆንሽ አንቺ ሶሻል ሚዲያ ላይ የምትሰሪ ከሆነ ብዙ ኦዲየንስሽ ከተከፋብሽ ሶሪ እኮ ትያለሽ። ወጥቶም እኮ እንደዚህ ይባላል። ካልሆነ ደግሞ ዝም ነው የምትይውና ስራሽን ትሰሪያለሽ። አይደለም ዜጋሽን አንቺ አይደለም ዜጋሽን በብሯ በትገዛኝም ብሯ ቆሞ ቆሻሿንና ግማግሟን አያነሳም። ስንት ነገር ራሱ እየቻለን ዝቅ ብለን ይቅርታ እያልን አይደለ እንደኛ ያለ ነው እዚህ የሰው ሀገር ላይ ይቅርታ እያልን ያለ ጥፋታችንም እኮ ግን አንድ ነገር ልናገር እዚህ ጋር እኔ አሁን ከብዙዎቹ ብዙ ሲያወሩ የምሰማው በጣም ልክ እንደ ውሃ ምክራቸውን ንግግራቸውን እንደ ውሃ የምጠጣው አለ። ያንዳንዱን ደግሞ ዝም ብዬ ስሰማ ጭራሽ ሰውነቴ ሁሉ አካሌ ሁሉ ፀጉር ያወጣል። በጣም እስቲ እንደዚህ የሚናገሩት ሰዎች ልጆች አላቸው ወይ ላለው እኔ ልጆቻቸው ነገ ግን ለእናቶች ራሳ እናት የሆነችዋን ምንድን ነው የሚመልሰው ነው ይሄ ምላሽን የሚገርመኝ። አንዳንዶቹ በኢየሱስ ክርስቶስ ስም ንግግራቸው እኔ በመድኃኒዓለም ከሴት አንደበት ነው ይሄ ነገር የሚወጣው ከእናት ነው ይሄ የሚወጣው እላለሁ እና በጣም ይሸክከኛል። በጣም ነው የሚያስጠላው። ወንድ ልጅ በአሁን ሰዓት ሲጀመር አባባል ይባላል ሴት ልጅ ሁሉን ቻይ ናት፣ ሴት ልጅ ብረት ናት፣ ሴት ልጅ ድንጋይ ናት። በጣም ትለፋለች፣ ትደክማለች፣ ትሰራለች። ያለ ሴት ማንም መኖር እኮ ወንዱ ራሱ እኮ ያለ ሴት መኖር አይችልም። ሴት ማለት ሲፈጥራት ራሱ ልዕልት አድርጎ ነው የፈጠራት። ማንኛውም ሴት ክፉዋም ሴት ብትሆን ለአንደበቷ ቁጥብም ያልሆነች ሴት ሴት ማለት ጀግና ናት። ስሟ ራሱ ሴት ጀግና ነው። እውነቴን ነው። ወንዱ እኮ አይወልድም፣ አይሸከምም፣ አፍስሶብሽ ይሄዳል እንጂ ሁሉም ተሸካሚ ሴት ናት። ክብርም የሚገባት ሴት ናት። ሲቀጥል ደግሞ ሴት ልጅ እንደዛም ክብር እንዳላት ለራሷን መከበር አለባት። ለምትናገራት ቃላቶቿን እንትን ማለት አለባት። እኔ እውነቴን ነው የምለው። ግን እኔ እስቃለሁ፣ እጫወታለሁ። በጣም እኔ አሁን ይቅር ይበለኝና በባለፈው እዚህ ሚዲያ ላይ ማለት ነው እሙ ከምትባለው ጋራ የማይሆን ስድብ የሆነ ስድብ ተሳደቡ። በጣም የሚዘገንነኝ ግን አምላኬ ሆይ ነው ያልኩት። ለሰው ሜንሽን አታርጊ፣ ስም ሜንሽን አታርጊ፣ ለእሷ ንገረት። የተጣላ ነውን ነው ግን በፍጹም ይቅርታሽንም አልቀበልም ብዬ አልኳት። ስትናደጂ ብዙ ነገር ትናገሪያለሽ ውዴ። እና ምንድን ነው ያልኩት መሰለሽ? ለሰው ሰውም እንዲያየኝ አይደለም ተንበርክኬ አምላኬ ሆይ የእስራኤሉ ንጉስ ለእኔ ብለህ የሞትኩ አምላክ ይቅር በለኝ። ይችን አንደበት ስለተናገርኩ ብቻ አምላኬ ብበደልም ጥፋተኛ ብሆንም ብሰደብም ያችን ቃል ማውጣት አልነበረብኝም። ለምን እናት ነኝና ይቅር በለኝ ብዬ ለሱ 3 ቀን ነው ጸሎት ያደረግኩት። በቃ ጥፋቴን ቶሎ ተናገሩ። ለሰው ልጅ አሁን እኮ ይቅርታ ብትጠይቂው ከጎን ስድብ አለ። ዝቅ ብለሽ ደግሞ ስታየው ከጎን እኔ በነገራችን ላይ እህቶቼ አንድ ነገር ልንገራችሁ፣ አሁንም እላለሁ ጥፋት ካለብኝ ሳሚልኝ ጥፋት አለብሽ በሉ። በጣም ወዳችኋለሁ እንዲህ የምትሉኝ ሰዎች። ከኋላዬ ግን ስታወሩ መድኃኔዓለም ኃያሉ ጌታ እንደ ፈጣሪ እንደ ስራችሁ ይስጣችኋል። ሳሚልኝ ቆይ ውዴ የሆነ ነገር ልንገርሽ። እሺ ማለት የሚባለው እኮ ግሩፕ ፈጥሮ በውስጥ ሾክሾክ ይሄ ከኔ ነው ይሄ እንዲህ ነው የሚሉት ሰውን ያማሉ። ከኋላ እነሱ አይረቡም። ግን ግልጽ እዚህ ላይ የማወሩ ደግሞ እንዲደርሳቸው ነው። እነሱን ደርሶ
እነሱ ከዚህ ነገር እንዲቆጠቡ ነው እንጂ እዚህ ላይ እኮ እንትን መሆኑን እያወቁ ነው እኮ ተጨፍኖ ሳይሆን አይናቸው እያየ አይደል እንደ የሚሰጡት። እንደዚህ ማድረጋቸው ደግሞ ሼር ተደርጎላቸው እነዛ እንዲደርስ ደርሶ ደግሞ መጥፎ ስራ እየሰራን ነው እንዴ ብሎ አስቦ እንዲመለሱ ነው እየተደረገ ያለው። አሁን እኔ ማርያምን እንትናን አብርሽን የማደርገው ማለት ነው በጣም ያጠፋል፣ በጣም ያጠፋል። ግን እንዲያጠፋ በራሱ ያውቃል። ሰው ሁሉ እሱ ሰድቦ አንድች ክፉ ቃል አይመልስም። ለምን እሱ ጥፋተኛ መሆኑን ራሱን ስለሚያውቅ አይናገርም። በቲክቶክ ሲመጣ ይሰድቡታል። በዩቱብ ብትሄዱ እንዳለ ስድብ ነው። ለምን እሱ ለምን ብሎ አይናገርም? አፉ ሞልቶ ለምን ጥፋተኛ እንደሆነ ራሱ ያውቃል፣ ልቡ ያውቃል። ልክ አንዴ እዚህ ጋር ላስቆምሽ። እንዲሰደቡም አይደለም የሚሰደቡት በሰሩት ልክ ነው። ስድብንም አልደግፍም፣ በስድብ አላምንም። በንግግር በክርክር ማሳመን ከቻልኩ ትክክለኛ ነገር ይዤ ከመጣው በክርክርና በማሳመን ደረጃ ከእውቀት ጋር ይሄዳለሁ። በስድብ አላምንም። ገባሻ? ግን የሚሰደቡት ደግሞ ባመጡት አዳምጪኝ፣ ይኸውልሽ ባመጡት ልክ ነው የሚናገራቸው ኦዲየንስ። ገባሻ? እኔ ባመጣሁት መጥፎ ስነ ምግባር እሰደባለሁ፣ እረገጣለሁ። ለምን አልልም። ያንን ይዤ ወጣና ይቅርታ። ምክንያቱም ቢዝነሶቼ ናቸው። ቢዝነስ ኦዲየንስ ከሌለ ቢዝነስ የለም። የለውጥ ምንጮችም ውለታቸውን መርሳት የለብንም። ኦዲየንስ ነው። የሆነ ነገር ለምን እንዲያልኩ መሰለሽ? አሁን ከዚህም በፊት ሀብ ቤት አይታችሁ ከሆነ ሀብዬ ሀይሚዬ መከታ ጎበዝ ምናምን ብሎ ኮመንት ሲሰጡ እሱም ሲያይ ከፍቶ ኮመንቱ ደስ ይለዋል አይደል እንዴ? እውነት ሲያወራ ጥሩ ነገር ሲያወራ ወይኔ ደስ ይለዋል። በቃ ለምን ትክክለኛ መንገድ ላይ ነኝ ብሎ ያስደስተዋል። አሁን የትናንቱ ኮመንት ሲያይ ደግሞ ሰው እሱ ራሱ አይቶ ጭንቅላት ስላለው ወይኔ እኔ ተሳስቼ ይሁን ብሎ መልሶ የራሱን ቪዲዮ ማየት አለበት እንጂ እኛን አሮጊቶች ምናምን ከማለት እንትን እሱ ምን አልኩ እኔ ምን ብዬ ነው? እኔ የማይወዱኝ ሊኖሩ ይችላሉ፣ ግን ይሄ ሁሉ ሰው እኔን አይወድኝም ማለት ሳይሆን እኔ ተሳስቼ ሊሆን ይችላል ብሎ እኮ ማሰብ አለበት እንጂ እሱን ተናግሮ ተነስቶ ደግሞ እሱን እንኳን ሳስብ በሂስቶሪ ሂዶ አህያ ምናምን አረገ፣ እኛን በአህያ አስመሰለን ማለት ነው። ይሄ ደግሞ ትልቅ ክብር እንደሌለ ለኦዲየንሱ ክብር እንደሌለው ነው ማሳይ። እንደኔ እግዚአብሔር እንደዚህ አይደረግም። ይኸውልሽ ጀላኔ፣ ይኸውልሽ እንዴት መሰለሽ፣ አሁን ለምሳሌ እነሱ ቪዲዮ እየሰሩ ነው፣ እየለቀቁ ነው። እኛ ቪዲዮ ሲሰሩ እኮ እንዴ እዚህ እኮ ብዙ ማሰብ የሚችል ሰው ነው ያለው። የሚለቀቀው ቪዲዮ ላይ እኮ ትክክል ያልሆነ ነገር ካለ አስተያየት ይሰጣል። ይቺ እርጉዝ ናት የምትባለው ልጅ እኮ ከማህበረሰቡ ያፈነገጠ ካራክተር ነው የምትጫወተው። እንዴት ነው አንድ ሴት ልጅ እኮ ስታረግዝ ከትዳር በፊት ተደብቃ መግቢያዋ ነው የሚጠፋው። ጭራሽ እሷ በሚዲያ ላይ መታ እኔ ምንም አላረኩም የሚለውን ወንድ አድርገሃል አንተ አታውቅም በራስህ የምትል በጣም ከህብረተሰቡ ያፈነገጠ ካራክተር ነው ይዛ የመጣችው። ስለዚህ ይሄ ካራክተር አይመጥንም፣ ሴቶችንም አይወክልም። ቀይሩና ስራችሁን አስተካክሉ። እንደገና ደግሞ በምትሰሩበት ሰዓት ቃላት ምረጡ፣ ተከባበሩ የሚል አስተያየት ነው ኦዲየንስ እየሰጠ ያለው። ስሩ፣ ስራ መስራት የከለከለ የለም። ቃላት ምረጡ፣ ተከባበሩ። የልጅቷ ካራክተር ልክ አይደለም፣ ሴቶችን የሚወክል አይደለም። እንዴት አርገዛ ያለ ትዳር አልፈለግሽም እየተባለች እንደገና እኔ የማውቀው ነገር የለም ሲል የሆነ እኔ ነኝ የማውቀው ያለች እንደዚህ አይነት የሴት ካራክተር እንዲመጣም አንፈልግም። እንዲቺ ሴትንም አትወክልም። ስለዚህ ካራክተሩን ኦዲየንስ ባየው ልክ አስተያየት ይሰጣል። መቀበል የነሱ ፋንታ ነው፣ ማስተካከል የነሱ ፋንታ ነው። አይም ብሎ መቀጠል የነሱ ፋንታ ነው እንጂ ለምን አስተያየትን ተሰጠን ተብሎ እንደዚህ ጓገጭ ብሎ ከኦዲየንስ ጋር እሰጥ አገባ መገባት የለበትም። ሲጀመር ቲጂዬ ልንገርሽ፣ ስሙኝ እህቶቼ፣ ይቺ ካራክተር ሳትሆን አጋንንት ናት፣ ሴጣን ናት። ሁለተኛ ሲቀጥል ስራም ቢሰሩ ማለት ነው ከቡታጅራ ሴቶች ጋር መስራት የለባቸው። ለሀይምዬ ጥሮች አይደሉም፣ ጥሮች አይደሉም። ቆይ ሲቀጥል ማለት ነው እዚህ ጋር ማለት ነው ከእናንተ ብሳለሁ ለመናገር
ለምን ውስጤ ቁስል አለ። ሰው ግን እንዲያቀልኝ አልፈልግም። በጣም አሸናፊ አምላክ ጸሎት እያደረኩት ነው ወደ ራሴ እንዲመልሰኝ እንጂ እዚህ ጋር ሲጀመር ማለት ነው እውነቱን ስናገር ማለት ነው ይቺ ማለት ነው እኔ ኢትዮጵያ ላይ ቢሆን ሄጄ ፈልጌ አፈላልጌ የዛሬ መድኃኔዓለም ነው የሚያውቀው ምንም አልናገርም። እንዲህ ብጭቅጭቋን አወጣት ነበረ። ብጭቅጭቋን ለምን እንደሆነ ታውቂያለሽ? ስራ ነው። እንዲህ አይነት ስራ ጥንቅር ብሎ ይቅር። በቃ ጥንቅር ብሎ ይቅር። ለምወዳት እኔ የሚወደኝ የሚያፈቅረኝ ወንድ እንደዚህ ስራም ቢሆን እንደዚህ አይነት ሰው ካመጣብኝ አልችልም። እሺ ኦኬ በቃ መጨረሻውን እንየው ብዬ ነው እንጂ እዚህ ጋር ዝቅ ከፍ ማለት የለባትም ሴት ልጅ። ያመኛል፣ በጣም ያመኛል። የሚያመኝ ስለደረሰብኝ ነው። ሲቀጥል ሴት ልጅ አለ። ሁለተኛ ደግሞ የሚገርማችሁ ነገር ሀይሚዬ ማለት ነው ትክክለኛ አፍቃሪ ናት ለብሩኬ። እንደዚህ አይነት ፈተና ማያስፈልግም። ከሆነ ደግሞ ይሄ ነገር ለመስራት ከሆነ የማይታወቅ ጭራሽ ቡታጅራ ሴቶች ርካሾች ናቸው። ርካሽ ምናቸው ማያምር ክብር የሌላቸው ናቸው። ምንም እናያለን። ወንድ ልጅ የሚያበላሽ ሴቶቹ ወንድን እስከሚደፍሩ ድረስ የሚደርሱ ሰው ናቸው። ሌሽ ለምን መሆን የለበትም። ስራ ነው። ኦኬ ስራ ነው ይለቅ እናያለን። አለበለዚያ ይቅርታ አድርግልኝና እዚህ ጋር ላስተካክልሽ። ያው ቡታጀራ ብለን ጀነራላይዝ አናረግም። እዛ ምርጥ ለሀገር የሚጠቅሙ ብዙ ሴቶች ሊኖሩ ስለሚችሉ ቡታጀራ ብለን አናጠቃለን። ላርምሽና አናጠቃልለውም። እኛ የምናያቸው ዩቱብ ላይ ያሉትን ነው እንጂ ምርጥ ጀግና ሴቶች ይኖራሉ ቡታጀራ ላይ እና እሷ ላይ ላርምሽ። ስለተናደድኩ ነው። ስናደድ እኔ